ኤርትራ የጠቅላይ ሚኒስትር አብይን ንግግር የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው አለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ስትል ተችታለች። የኤርትራ መንግስት ቃል አቀባይ ማክሰኞ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነት ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሲሰጥ ነበር ብለዋል። የማነ ይህን ያሉት የጠቅላይ ሚኒስትር አብይ ከህዝብ ተወካዮች ምክር ቤት አባላት ጋር ላቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄን በማንሳቱ እንዳልሆነም ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያ ዙሪያ ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል አልተናገርንም እንጂ ሲሉ በሁለቱ መንግስት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን ገልጸዋል። በተጨማሪ የኤርትራ ወታደሮች አክሱም ውስጥ፣ አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤት አባላት ተናግረዋል። እነዚህ ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞች መላካቸውን አክለዋል። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰውን ብለዋል። ከዚህ ኃይል ጋር ሆኖ ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍራት እንስራ ያሉት ሲሉም ከሰዋል። ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ዛሬ በህዝብ ተወካይ ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዥ በትግራይ ጦርነት የተካሄደ በነበረበት ወቅትና ጦርነቱ ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡም ነበረ ብለዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበር በህዝብ የሚታወቅ መሆኑ ይታወሳል ሲሉ በኤክስ ገጻቸው ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮች ርካሽና ወራዳ ውሸት ሲሉ አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፈት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊነት ለማስመሰል በድፍረት የተቀረጸ ነው ሲሉም ወቅሰዋል። የማነ አስከትለው ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱትን እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይ ጠቅሰዋል። አብይ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄ እንደ ብሔራዊ አጀንዳ እንደሚገነዘብም ተናግረዋል። እስራኤል የጎላን ተራራ የያዘችው ለብሔራዊ ደህንነቴ ለህልውናዬ ችግር ያጋጥመኛል ብላም ስላመነች ነው ያሉት አብይ አክለውም ቀይ ባህራችንና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም ሲሉ ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነም ተናግረዋል። በባህር በር ምትክ የታላቁ ኢትዮጵያ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁመዋል። ይህ ካልሆነ በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችልም አስረድተዋል። የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉ የመንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷንም አስታውሰዋል። ለእኛም የሚገባን በሆነ ምክንያታዊ ዛሬ መከላከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁም ብለዋል። አብይ የጠቀሱትን የጎላን ከፍታዎች ምሳሌ ያነሱት የኤርትራውን የማስታወቂያ ሚኒስትር ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነም ጽፈዋል። እንዲያውም የብልጽግና ፓርቲ መሪ በኤርፖርት ላይ የያዘውን ግዴለሽ ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በሚል በዚህ ንግግሩ ላይ የጎላን ከፍታዎች ምሳሌን ሲያነሳ ጨዋታውን ራሱ አጋልጦታልም ብለዋል። ከፕሪቶሪያ ስምምነት መፈረም ወዲህ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራ አንዳቸው ሌላኛቸውን ሲወነጅሉ ቆይተዋል። ከሳምንት በፊት የፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት ፋኖ ኃይሎች ልኳቸዋል ያላቸውን የጦር መሳሪያዎች በቁጥጥር ስር መዋሉንም አስታውቋል። ኤርትራ ግን ይህንን ውንጀላ ውድቅ አድርጋለች።